ከረም ለምን ነው አልኩ። ኦኬ ስለዚህ መለስልህ። ስለዚህ እናንተ በጠቅላላ በአደባባይ ላይ ወጣችሁ ቢላ እንኳን የላችሁም ተዘጋጁ ያላችሁት ስትሰብኩ የነበራችሁት ስብከት አፍርቶ ሰዎችን ማረድ ሰዎችን መግደል ጀምራችኋል። ስለዚህ ሰዎችን ማንቃት አለበት። ይሄ ነው አሁን አርሲ ላይ እንዲታረዱ ያደረጋቸው ኦርቶዶክሳውያን አስቀድሞ የተሰበከው ስብከት ነው። ይኸው ኡስታዞች እንደዚህ አማራ ክልል ውስጥ ኡስታዞች አልተገደሉም እንዴ? አንዴ የፖለቲካ ግድያንና የሃይማኖት ግድያን ለይታችሁ አውጡ። ፖለቲካ ጋር እንዴ? ፖለቲካ አይደለም፣ ሰዎቹ እየተናገሩ ነው። ፖለቲካ ግድያ የለም እኮ አማራ ክልል ውስጥ የተገደሉ ታዲያ በክርስቲያን የተገደለው ማይክ ያዝ፣ ማንም አልተገደለም። እሱም ፖለቲካ ነው እዛ ስራ። እኛ መጽሐፍንም ከፍተን እያሳየንም። ስለዚህ አርሲ ላይ የሞቱት ሙስሊሞች ታዲያ መጽሐፍ ላይ ስለዚህ ጥያቄ ጠይቀህ መልስ አትፈልግም። ዝም ብለን የጠየቅን ስለሆነ ማይክ ያዙ እና ወደ ሙስሊም ነህ? ኦራይት ኦኬ። ከእስልምና ወጣ ምንድን ነው የሚደረገው? ከእስልምና ወጣ ሰው ምንድን ነው የሚደረገው? ቀድሜ የራስን ጥያቄ ብጠይቅ ይሻላል መሰለኝ። ትጠይቃለህ፣ ከዛ በኋላ ትጠይቃለህ። ከእስልምና ወጣ ምንድን ነው የሚደረገው? እሺ፣ ያው በቅድሚያ እድሉን ስለሰጠኝ አመሰግንሃለሁ። ያው በሃይማኖታችን ማንንም የማንም ሃይማኖት የመንካት ፍቃድ የለም፣ መስጠትም የለም። እኔ ግን ልጠይቅ የፈለግኩት ነገር በእናንተ ሃይማኖት ለምሳሌ የሌላን ሰው ሃይማኖት እንደዚህ ማንቋሸሽ፣ መሳደብ የሚቻል ቦታ ካለ ብታሳየኝ አሪፍ ነው። እንደ ሀሳብ ነው፣ እንደ ጥያቄ። የሌሎችን ሃይማኖት ማንቋሸሽ፣ መሳደብ ስህተት ነው ብለህ ታምናለህ? ኦኬ። መጥፎ ጥላቻም ነው ብለህ ታምናለህ? ጥላቻም ነው ብለህ ታምናለህ? የሰዎችን ሃይማኖት ስም ጠርቶ መሳደብ። አይ በእናንተ ሃይማኖት እንደዚህ አይነት ነገር ውስጥ አለ ወይ ለማለት ነው። አይ አንተ ጋር ሲሆን እና እኔ ጋር ሲሆን ልዩነት የለውም። ብቻ አዴናል የሰዎችን ሃይማኖት ስሙን ጠርቶ መሳደብ መጥፎ ጥላቻ ነው አይደል? የራሴን በራሴ እያደረግህ እኮ ነው። አንተ መልስ እየጠየቅኩህ መመለስ አለብህ እኮ። ማለት እኔ የእናንተን እንትን መጽሐፍ ጠቅሰህ የሌላን ሰው እምነት ንቁ የሚል ነገር ካለን እኔ የፈለግኩት ማለት ነው። ጎበዝ፣ ቆንጆ ጥያቄ እኮ ነው የጠየቀው። ፕሪሰፖዝ አድርገህ ስለመጣ ስለዚህ የሰዎችን ሃይማኖት ማለት ኢንቴንሽንህ ምንድን ነው? አሁን ለምሳሌ እንደዛ አይነት ነገር ካለ ጤናማ አይደለም የሚል ጭንቅላት ውስጥ አለ ማለት። ለምሳሌ ኤክስ የሚባል ሃይማኖት አለ። ኤክስን ሃይማኖት መሳደብ ወይም መተቸት ጤናማ አይደለም ብለህ ነው የምታምነው? ስሙን ጠርቶ አሁን በእናንተ መጽሐፍ ውስጥ ካለ እኮ አስረዳኝ ነው ጥያቄ ማለት ነው። የኔን አንተ መልሰህ እየጠየቀኝ ነው። እንደዛ ደግሞ እንዴት ይሆን? አይ ቀላል እኮ ነው። ስለዚህ ፕሪሰፖዝ ያደረግከውን ምንድን ነው አይምሮ ውስጥ ምን እናስበህ ነው እያልኩ ነው። ደግሞ ካለ ጤናማ አይደለም፣ ከሌለ የአንተ መልስ እኮ የአንተ መልስ የኔን ማሰብ እኮ ምን እንዳሰብኩ ምንም አያስፈልግም። እኔ የአንተ መልስ ካሸው አንተ መመለስ እንጂ የኔን ሀሳብ ቀድሜ መጠየቅ የለብም። የጠየቁን ጥያቄ ለመመለስ ማለት ነው። ቆስቶ የተመለስ 9-9 ክፈትልኝ። ኤኒዌይስ ስለዚህ ሃይማኖትን ስም ጠርቶ ማንቋሸሽ ጥላቻ ነው ብለህ ነው የምታምነው አይደለ? ላሳየ የለው ማምነው ሳይሆን በእናንተ መጽሐፍ ውስጥ አለ ወይ? ሰውን አንቋሽ የሰውን ሃይማኖት ላሳየ ነው። 30 አድርገው። ኦኬ ከ29 ጀምሮ 29 ላይ ስለመዋጋት ነው የሚያወራው። በእናንተ መጽሐፍ ውስጥ አትጨነቅ። 29 ላይ አዋርዷቸው ነው የሚለው። 30 ላይ ደግሞ አይሁድ ዘይር ያላ ልጅ ነች ላይ ክርስቲያኖች አልመሲ ያላ ልጅ ነው አሉ። ይሄ ባፎቻቸው የሚናገሩ ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ምን ይበላቸው? ያጥፋቸው። ምን ያጥፋቸው? ማነው ይሄንን የሚለው? ሱብሃንአላህ ሱብሃንአላህ። አላህ ምን ይበላቸው? ያጥፋቸው። ማንን? ክርስቲያኖችን
አይሁዶች አጋንንታዊ ነው ማለት ነው። ስለዚህ የሰዎችን ስም ጠርቶ መሳደብ ጥላቻ ነው ማለት ይሄ ነው። በቀን ስንት ጊዜ አላህ ያጥፋቸው እያለ ይረግመናል። ወንድማችን አሁን መስጊድ ላይ ማለት ነው። ቁርአን ትቀራለህ። ቁርአን የምትቀራ ከሆነ አላህ ያጥፋችሁ ክርስቲያንን እየጠራ እኛ ጋር የለም። ሙስሊምን ጠርተን ሲጀመር እስልምና የመጣው ከ6ኛው ሴንቸሪ በኋላ ስለሆነ እስልምና ይባል አስተምሮም ስላልነበረ በጊዜው መጽሐፉም ሜንሽን አያደርገውም ስም። ስለዚህ ለዚህ ነው ፕሪሳፖዝ አድርገህ ምንድን ነው ልጠይቀኝ የፈለግኩት ያልከው ለዚህ ነው። እናንተ አስተምሮ ግን ስሜን ጠርቶ 551 እንድገመው ስሜን ጠርቶ ምን ይላል? ምን ይላል? አዋርዷቸው ካልኝ በኋላ እንደገና ደግሞ አላህ ያጥፋችሁ እያለ ይረግመኛል በየቀኑ። ሐዲስ ላይ ከገባውብህ ደግሞ በጣም ብዙ ቦታ ከሴጣንም በላይ መጥፎ ናችሁ ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያንንም ጠርቶ ጭምር ማለት ነው። ከሴጣንም መጥፎ ነህ ይላኛል ስሜን ጠርቶ። አንድ ክፈትልኝ እንትኑ ላይ ቁርአኑ። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ማንን? አይሁድና ክርስቲያኖችን ረዳት አድርጋችሁ አትያዙ። ምን አትበሉ? ረዳት አድርጋችሁ አትያዙ። ማንና ማንን? ማንና ማንን? ወንድማችን ስም ጠርቷል። ከና አይሁድና ክርስቲያኖችን ረዳት አድርጋችሁ አትያዙ። ጥላቻ ማለት ይሄ ነው። ከፊላችሁ ለከፊላቸው ከእነሱ ረዳት ናቸውና ከእነርሱ ጋር ረዳት የሚያደርግ አላህ አመፀኞችን ህዝቦች አወድ ምናምን እያለ ይቀጥላል። በፍጹም ከእነሱ ጋር ወዳጅ ጓደኛ መሆን አትችልም። 98:6 አንዴ ክፈትልኝ። የመጽሐፉ ሰዎች የሚባሉት አይሁድና ክርስቲያኖች ናቸው። በቀራ 111 ማየት ይቻላል። እነዚያ ከመጽሐፉ ሰዎች የካዱት የመጽሐፉ ሰዎች አጋሪዎቹም በገሃነመ እሳት ውስጥ ናቸው። በውስጡ አዘውታሪ ሲሆኑ እነርሱ ከፍጥረት ሁሉ ክፉ ናቸው። ከፍጥረት ሁሉ ከሴጣንም በላይ ማለት ነው። ሴጣን ፍጥር ነው። ወንድማችሁ ፍጥር ነው አይደል? ሴጣን ከዛም በላይ ክፉ ናችሁ ክርስቲያኖች። ስለዚህ ይሄን ይመስላል። ጥሩ ተመልሶልሃል ይመስለኛል። እዚህ ጋር ደግሞ ኦኬ ኡሙ ሀቢባ narrated Aisha, Umm Habiba and Umm Salama mentioned a church they had seen in Ethiopia, and in the church there was the pictures above. እሺ ኡሙ ሀቢባ and Umm Salama mentioned a church that had seen in Ethiopia. ኡሙ ሀቢባ እና ኡሙ ሰላማ በኢትዮጵያ ያዩትን ቸርች ይናገራሉ። ስለዛ ቤተክርስቲያን ይናገራሉ። ከዛ እዛ ውስጥ ያሉትን ፒክቸሮች እያብራሩ እየተናገሩ እያለ when they told to the prophet ለነቢዩ መሐመድ ይህንን ነገር በነገሩት ጊዜ he said those people are such that it's a precious man amongst them they died በከነሱ የሆኑ ሰዎች በሚሞቱ ጊዜ they build a place of worship over the grave በመቃብር ላይ እንትን ይሰራሉ፣ ማምለኪያ ስፍራን ይሰራሉ። and paint these pictures in it በዛም ውስጥ እነዚህ ምስሎች ይሰራሉ። those people will be Allah's worst creation ይላል። Allah's worst creation ከአላህ ፍጥረቶች worst የኢትዮጵያ ሰዎች ማለት ነው። እናመሰግናለን። ስማማ አንድ አሁን አብዲ ማነው እሱ? ወና ስሙ አብዲል ሀይል ሚዩትን አንሳሽ። ላክለት አንተ ልኬለታለሁ። ሚዩት ነህ። ድምፅህን ክፈተው። ይመጣለን። ታርኖ እንበለው። ሚዩት ነህ። ከስር ማይኳን ንካት። ከስር ማይክ ነገር አለች። ከስር ማይክ ነገር አለች። ቢጫ ነገር
እሱን ጥያቄ አልጠየቅኩም። እፎይ እኔ አሁንም አልመለስክልኝም። እኔ አንተን ልሰድብ አይደለም እዚህ የመጣሁት። ሲጀመር ሃይማኖታችን አይፈቅድም። አላህ ሱብሃነሁ ወተዓላ በቁርአኑ ወላ ተሱቡ ለዚነ የሱቡነ ሚን ዱኒላህ ይላል። አይፈቅድም ያልከው አላህ ሱብሃነሁ ስመኝ እየሰማሁ ነበር። ስመኝ ይሄ ቁርአን ነው አይደለም? ቁርአን ነው አይደለም? 99 አትሩጥ። ቆይ አትሩጥ። 930 ቁርአን ነው አይደለም? አይፈቅድም ብለሃል። አትሩጥ። ስመኝ ኖ ቆይ ውሸት ካባችሁ ስለሆነ ውርደት ማይሰለቻችሁ ስለሆነ ቁርአን ነው አይደለም? ይሄ ምን ይላል? አንብቦ ራስ አንብቦ። እኔ ማነበብኩት ውሸት ውርደት በቃ ካባ አደረጋችሁት እኮ። ቀጥል አንብቦ። ምን ይላል? አላህ ያጥፋችሁ ይላል። በየቀኑ አላህ ያጥፋችሁ ትለኛለህ ክርስቲያኖች ብለህ ስሜን ጠርተህ። በቁርአኑ ደግሞ ከአላህ ሱብሃነሁ ወተዓላ ውጭ የሚያመልኩትን ሰዎች አትስደቡ፣ አላህን ባለማወቅ ይሳደባሉ ይላል። እንደ አንተ አይነቶቹን ማለት ነው። ይሄ ቁርአን አለ ማለት ነው። አትሳደቡ ብሎ መክሮናል ማለት ነው። ስለዚህ ቁርአን የጠየቅኩህን ነገር ስላላወቅ የተረበተበትክ ነው። ዝም ብለህ የጠየቅኩህን ነገር መልስ። ወንድ ከሆንክ አንተ ቁርአን ይጋጫል እያልከኝ ነው። እናመሰግናለን። አንዱ ጋር አትሳደቡ ይላል፣ እዚህ ጋር ደግሞ አላህ ያጥፋችሁ ብሎ ይሳደባል። ምንም እውቀት በሌለህ ነገር አትሩጥ። አንተ አሁን የጠየቅኩህን ነገር ከመመለስ ብለህ ዝም ብለህ አትሽሽ። ሌላ ሃይማኖት ኒካ የሚል ነገር ከአንቀጽ ከእናንተ ነው የተፈለገው። አንተ ሙስሊም ከሆንክ ነው የምታመጣው። ከእናንተ ውስጥ ሃይማኖት ኒካ የሚለውን ነገር አውጣ። ወንድ ከሆንክ አንተ ሙስሊም ከሆንክ ነው ይህን የምታመጣው አለ። ስለዚህ አንድ ሙስሊም እንዲሳደብ ታዟል ማለት ነው። አንዴ በቀራ ቁጥር 18 ክፈት። በቀራ ቁጥር የጠየቅኩህን ትተህ አትሩጥ። ላሳየሽ። እነርሱ ደንቆሮች፣ ዲዳዎች፣ እውሮች፣ ስለዚህ እነርሱ አይመለሱም። ደንቆሮ፣ ዲዳዎች ምናምን። ኤኒዌይስ ወደ እኛ እንመለስ። መሳደብ ይፈቀዳል ወይ? አይቻልም። ማቴዎስ ወንጌል ምዕራፍ 5 ቁጥር 46 ባልሳሳት፣ ሮሜ ምዕራፍ 12 ቁጥር 14 አካባቢ 46 ላይ እንደዚህ ይላል፣ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምተሃል። እኔ ግን እላችኋለሁ፣ ቁጥር 45 ላይ እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁ ውደዱ። አንተ እኔን ጠላት አድርገህ ብትይዝ እንኳን እወድሃለሁ። አንተ ምን ብለኸኛል? አላህ ያጥፋው ትለኛለህ። አላህ ያጥፋው ትለኛለህ። ከፍጥረት ሁሉ ክፉ መጥፎ ትለኛለህ። እንደዛ ከሆነ ሃይማኖትም አይፈቅደውን ነገር ለምን ትሳደባለህ? አንተ አልተሳደብኩም። አስተምሮቱን የገለጽኩት። ስድብ ያልከውን ታመጣልኛለህ። ከተሳደብኩ ሶሪ እላለሁ፣ ንጽጽር አቆማለሁ፣ ማስረጃ አመጣልሃለሁ። ግን እኔ ለተናገርኩት ኤኒዌይስ፣ የሚረግሟችሁ መርቁ። አንተ ምን ብለህ ትረግመኛለህ? አላህ ያጥፋህ እያልክ ትረግመኛለህ። አብዲል እንወዳለን፣ ገሃነም እንድገባ ግን አንፈልግም። የተሳሳተ አስተምሮትህን ግን እናነባለን። እኛም እንድትገባ አንፈልግም። ትፈልጋለህ አንተ። አላህ ያጥፋ ማለት ገነት ግባ ማለት ነው እንዴ? ጸሎት የተጠየቀው መመለስ ያልቻልክ ሰውዬ እዚህ መተህ ሚዲያ ላይ ትዘባርቃለህ። ይኸው እያነበብኩልህ ነው። ቆይ በቀን ውስጥ ስንት ጊዜ አላህ ያጥፋችሁ እያልክ እየረገምከኝ ገሃነም እንድገባ አፈልግም ይለኛል። አላህ ያጥፋ መጥለኝ ገነት እንድገባ ነው እንዴ? ወይስ እኔ ግን እላቸዋለሁ። እሺ ላንብበው፣ መጽሐፌን ላንብበው። እሺ ፍቀድልኝ። በቀን ስንት ጊዜ ፕሊዝ? በቀን ስንት እንደምረግመኝ አላውቅም። እኔ ግን ቀኑን ሙሉ መርቃለሁ። ስንት ጊዜ? ከ17 በላይ ሊሆን ይችላል። ኤኒዌይስ አንድ ያዳምጣል። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ውደዱ። አንተ ብትረግመኝም እንደወድህ ታዝዣለሁ። የሚረግሟችሁ መርቁ። አንተ አላህ አጥፋ እያልክ ብትረግመኝም ከፍጥረት ሁሉ መጥፎ ነህ ብትለኝም እኔ ግን መርቃሃለሁ። ጌታ ይወዳል፣ በደሙ ገዝተዋል። ለእኔም ለአንተም ዝናብን ያዘንባል፣ ለእኔም ለአንተም ፀሐይን ያወጣል፣ ለእኔም ለአንተም ትንፋሽ ሰጥቶናል፣ ለእኔም ለአንተም አየር ሰጥቶናል፣ ለእኔም ለአንተም ይመሻል። እሱ የሚመግብ እሱ የሚጠብቅ ሳለ እኔ ምን ስለሆንኩ ነው አንተን ያጥፋ እያልኩ ስራገሙ ብለው ልቦና አንድ ስደመር አንድ እኩል ይሆናል አንድ። ደንቆሮ ቆይ እባክህ ተው። አንድ ሲባዛ አንድ እኩል ይሆናል አንድ ነው። አንተ ይህንን ማትስ እንኳን ማታቅ ነህ። አንድ ሲካፈል አንድ ነው። ስቲል ሚዩት ነህ። አሁን ተረጋጋ። አንተ የምታውቀው ሲደመር ብቻ ነው። ሲባዛን አታውቅም፣ ሲካፈልን አታውቅም፣ ፓወርን አታውቅም። ቆይ
አንተ ሲደመር ላይ ነው ስታክ አድርገህ የቀረኸው። አንድ ሲባዛ አንድ ስንት ነው ወንድማችን? አንድ ሲባዛ ስንት ነው? ሶስቱም አንድ ናቸው። ሶስቱም አንድ ሲባዛ አንድ ስንት ነው? ሶስቱም አንድ ናቸው። አንድ ሲባዛ አንድ ስንት ነው? የላከኝን እንጂ የኔን ፍቃድ አልሻም የነገርኩህ። ቴንክ ዩ። እኛ ማትስ ቀመር አይደለም ፈጣሪ የምናውቀው፣ በሲደመርና በሲቀነስ አይደለም። ሙስሊሞች ፈጣሪያቸው የሚያውቁት በምንድን ነው? በቁጥር ቀመር ነው። አንድ ሲሉ አላህን አንድ ሲሉ እንደዚህ አንድ እያሉ ነው ማለት ነው። ቴንክ ዩ። ስለዚህ አምሳያ አለው አላህ፣ እኔም አንድ ነኝ እሱም አንድ ነው። አምሳያ አለው ቢጤ የለውም የሚለውን አፈረስከው ማለት ነው። የሚታመልከው ሰውን ነው። አዳምጥ፣ ተረጋጋ። ጣዖት እንደምታመልክ አሳያለሁ፣ አስተፋለሁ። ተረጋጋ። የጠየቀኝን ልመልስልህ በስርዓት። ስለዚህ ምን አለ? ለሚጠሏችሁ መልካም አድርጉ። ማይክ ያዝ። የሚታመልኩት ሰውን ነው። ሰውን ነው እያመለካችሁ ያላችሁት። ማይክ ያዝ። እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። ማይክ ያዝ። ተረጋጋ። ማይክ ያዝ። ኢየሱስ እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ ይላል። ተረጋጋ። አያ ለምን ትዋረዳለህ? ተረጋጋ። እውነት የነገርኳችሁን ሰው አላሁ ሰመድ ማለት ድፍን ድንጋይ ማለት እንደሆነ አታውቅም? እንደ ድንጋይ ነው የምታመልከው። ተረጋጋ። ተረጋጋ። ኢየሱስን እንወደዋለን፣ እኛ እንወደዋለን። ሰው ነው። እኔ መሐመድ እንወደዋለሁ፣ ግን አጋንንት የተጫወተበትና አጋንንት አስተምሮ የሄደ ሰውዬ ነው። ተረጋጋ። ሚዩት አድርጊ። ቆይ። ስለዚህ ምንድነው እሱ መጽሐፍ ቅዱሳችን በግልጽ የሚጠሉንን እንድንወድ የሚያሳድዱንን እንድንጸልይላቸው ያዘናል ማለት ነው። ፔሬድ። ወደ ቶፒኩ እንመለስ። እንትን አድርገው ሰዓት ሄዷል፣ ይበቃናል። ኮንክሉዥን ስጥበትና ቆስጠንጢኖስ መልሰው ጨምርልኝ። ይህን ጥያቄ መልስልኝ። ኧረ አንተ በእናትህ ምን ሆኗል? ይሄ ራሱ ፊቱ ራሱ ሪፖርት ነው። በእናትህ አስወጣው እንዳይዘጋ ቤቱ። እሺ ከስሩ። እሺ እንግዲህ ዛሬ ምንድን ነው የተመለከትነው? አንድ ሰው ከእስልምና ከወጣ እንደሚገደል ነው። ይህን ነገር ስንናገር ከመጽሐፍታቸው፣ ከኡስታዞቻቸው፣ ከሲራው ከሁሉ ነገር እያሳየን ነው። አክቹዋሊ ሙከራም የተደረገባቸውም የላይፍ ኤክስፔሪየንስም ሰምተናል፣ አዳምጠናል። ስለዚህ መጽሐፍቶቹ ምን ይላሉ? አንድ ሰው ከእስልምና ከወጣ እንዲገደል። ጥያቄ አለሽ? ሙሐመድ ሴጣን አለበት። አንቺ አለብሽ የለብሽም? ሙሐመድ ሴጣን አለበት። ሁሉም ሰው አለ። ታዲያ እንዴት እኛን ሴጣን ብለሽ ነው? እኛ እናምንም ሙዬ እኛ በውስጣችን ያለው ማርቆስ ሮሜ ምዕራፍ 8 ላይ ቁጥር 15 ሮሜ ምዕራፍ 8 ቁጥር 27 26 በእኛ ውስጥ ያለው የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው በእኛ የሚኖረው። እኛ አምነን ስንጠመቅ ቅዱሱን መንፈስ እንቀበላለን። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ጀምሮ አምነው ሰው ሲጠመቅ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን ይቀበላል እንጂ እርኩስ መንፈስ በውስጡ አይገባም። ሴጣን አይደለም ውስጣችን የሚሆነው። አንቺ ሴጣን አለብሽ፣ እሺ። ሙሐመድ ሴጣን አለበት፣ እሺ። ሁሉም ሰው ሴጣን አለበት፣ እሺ። በሴጣን እየተመራችሁ የኔ ቆንጆ አዳምጪ፣ የኔ እህት አዳምጪ። ሴጣን እያለብሽ እኔ ሴጣን ብሎ መሳደብ፣ እኔ ሴጣን ያለብኝ ብዬ ማላምን፣ የምሬን እኮ እኔ መንፈስ ቅዱስ ነው ያለኝ ብዬ ማምን፣ አንቺ ሴጣን እያለብሽ ነብይሽ ሴጣን እንደሚያዘው እያመንሽ እኔን ግን ሴጣንን ብሎ ማሰብ መሳደብ፣ እንደገና ጂኒዎች እህቶቼ ናቸው ጂኒዎች ወንድሞች አሉኝ ብለሽ እያመንሽ እኔ አጋንንት ህብረት የለኝም አጋንንት ወንድም እህት የለኝም ብዬ ማምነን፣ እንደገና አንቺ አጋንንት ወሲብ ያደርጉናል ብለሽ እያመንሽ እኔ አጋንንት ጋር ንክክ የለኝም ብዬ ማስብ፣ አጋንንት አስከፊ ቀፋፊ ነገር እንደሆነ ገብቶሻል። ለስድብ ተጠቀምሹ፣ እምነቱሽን ግን በጥፊ ያልሹ ማለት ነው። አይመስልሽም?
እኔ አጋንንት ማባረር ነኝ፣ አጋንንት ማስወጣ ነኝ፣ አጋንንት ማስጨንቅ ነኝ። ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ 17፣ ማርቆስ ወንጌል ምዕራፍ 16 ቁጥር 17፣ ማቴዎስ ወንጌል ምዕራፍ 4 ወደ 7 አካባቢ ጀምሮ፣ ሉቃስ ወንጌል ምዕራፍ 4 በተመሳሳይ ክርስቶስ ከተፈተነ በኋላ አጋንንት ራሱ እንዴት እንደሚጨነቁ ይነግረናል ማለት ነው። የክርስቶስ ስም አጋንንትን የሚርድ የሚደመስስ የሚያርቅ ነው። ያንን ስልጣን ጸጋ ለእኛ ሰጥቶናል። ታዲያ አጋንንት ማባረር ሆኜ ሳለ በጌታዬ ስም ያላ ስም አጋንንትን የሚስብ ከሆነ ሱራ 72 ወይም ሱረቱ የጋኔኖች ምዕራፍ ቁጥር 19 ላይ አጋንንት የሚስብ ከሆነ የአላ ስም ነቢዩ አጋንንትን ያዘው ከሆነ እኔን አጋንንታን ብሎ መስለው ኢየሱስ ለምንድን ነው ሁልጊዜም እንጨት ተሸክመሃል? ሁልጊዜም ሱሪ ያለ ፓት የለም ወይ? ሁልጊዜ ተሳቂ ማለት ነው። ሁልጊዜ ለምንድን ነው አይቀይርም? ምናልሽ ወይዬ ልሄድብሽ። አሁንም ሎክ አይሻ ምን ትላለች መሰለሽ? ያለችን አንድ ልብስ ብቻ ነበረች። ፔሬዳችን እዛው ላይ የምናየው በምራቃችንም ነበር ልብሳችን የምናጥበው ትላለች ውዷ አይሻ። ልብስ ለመቀየር ካወራሽ ማለት ነው። አንድ ልብስ አለችን፣ እሷ ላይ ፔሬዳችን እናያለን፣ በምራቃችን እናጥባለን ትላለች። መሐመድ ላዩ ላይ ነበር ስፐርሙ የሚረጨው። አይ መሐመድ ላዩ ላይ ነበር የሚረጨው። ቆይ አዳምጪ። እንጨት ነው የእናንተ ዝጋበር። ቆይ አዳምጪ ጎበዝ። መሐመድ ደግሞ እዛችሁ ሱሪው ላይ ስፐርሙን ያህል በዛው ይሄዳል። በእጃቸው ፈቅፍቀውለት ጠርገውለት በዛው ስፐርሙን እንትን ብሎ ስትራይፕ አድርጎ ይሄዳል ወደ መስጊድ። ሌላ ችግር ማለት ነው። የሌላ ችግር ሌላ ልጨምርልሽ። አላህ ሂጃብ ይለብሳል። አዳምጪ። አሁን ኮምፓሬሽኑን በደንብ ልስራለሽ። የወረወርሻትን ድንጋይ እንዴት እንደማስተፋሽ አላህ ሂጃብ ይለብሳል። ሂጃቡ የሚገልጠው በቂያማ ቀን ነው። ባቱን ገልጦ የሚያሳያችሁ ሱረት ቀለም ላይ ባለው መሰረት ቁጥር 42 ላይ ማለት ነው። እስካሁን ድረስ ከአርሹ በላይ አላህ የለበሳት ሂጃብ ቀይሯታል ወይ አልቀየራትም? የሚቀይር ከሆነ ለምንድን ነው ገና ቂያማ ቀን ነው የሚገልጠው የምትሉት? በየቀኑ እየቀያየረ ስለሆነ ዘናይ ከሆነ ወይንስ በዛችሁ ገና ዓለምን ሳይፈጠር በለበሳት ሂጃብ አሁንም በአንድ ልብስ ነው ያለው? እንዴት እንደማስተፋችሁ አየሻ? ይህ ቤት የማን ቤት ነው? ጭንቅላት ያለው ቤት ሰው ነው የሚገባው። እኔ ቤት ገባሻል? እውነት ነው ማለት አላሁ ተዓላ ራሱ ጭንቅላቱ የሚባልበት አይደለም እዚህ ቤት። ጥያቄ ያለሽ ሌላ? ክርስቲያን ለምን አትሆኝም? መስቀል ነበር መሰለኝ የጠየቀችው። ድምፅ አይሰማም እና መስቀል አንገታችሁ ላይ ለምታደርጉት እኛን አይደለም ያለችው። መሐመድ እንጨት ተሸክሞ ሲዞር ነው የሚውለው። እንጨት ይስብ ነበረ። መስቀሉ ጉዳይ ከሆነ ክርስቶስ የተሰቀለበት ነው። ያንን ሪፕሬዘንት ለማድረግ ለማሳየት ነው። እንጨት ይሸክማል። በግልጽ እኮ ኢንተርታይመንት ነው። ፎቶ ካሜራ ውስጥ ይመጣል። እንጨት ተሸክሞ ይመጣል። ወዬ ሙዬ ሁሌ የሚደረግ ስናፕ ውስጥ ይመጣል። ቲክቶክ ስናፕ ውስጥ ይመጣል። ሁሉም ቦታ ላይ ይወድሻል። ጌታ ይወድሻል። የኔ ውድ ጌታ ፍቅር ነው። የኔ ውድ ጌታ ይወድሻል። አዳምጪ። ዮሐንስ ወንጌል አንደኛ መልእክቱ ላይ ዮሐንስ ምዕራፍ 4 ቁጥር 8 እና በአንደኛ መልእክቱ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። አንቺ ፍቅር ካለሽ በውስጥሽ ጌታ ወደ አንቺ እየመጣ ነው ማለት ነው። ጌታ ወደ አንቺ እየመጣ ነው፣ ይወድሻል ማለት ነው። ስለዚህ ምን ልታሳይ ነው? ከፍ ላድርግሽ?
እና ጌታ ይወድሻል። ወደ አንቺ ጋር ሁሌ እየመጣ ካስቸገረሽ ይወድሻል። ፍቅር ስለሆነ ነው። ጠላቶች ገና ሳለን ክርስቶስ ወደደን መጣ ወደኛ አይደለ? እኛ ገና ጠላቶች ሳለን የእሱን ፈለግ እንድንከተል እርሱ ፍቅር ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው ከቁጥር 6 ጀምሮ ያ ፍቅር ስቦት መጣ። ጠላቶች ሳለን ወደኛ መጣ። ስለዚህ ስዕሉ መስቀሉ ምንድነው ከሆነ መስቀሉ ምንድነው? እሱ ለመመስኪው ለምን ትስቂያለሽ? ትወጫለሽ ከእስልምና አንቺ ትንሽዬ ፍቅር ካለሽ ትወጫለሽ። አለበይ ሞቼም እስከ መቃብር እስልምና ሃይማኖት ይዤ እሞታለሁ እንጂ አልፈልግም። እመኚኝ ትወጫለሽ። እንወራረድ ሙና ሙዬ ትወራረጃለሽ ከኔ ጋር 1 ወር ብቻ አዳምጪኝ። ከእስልምና ትወጫለሽ። አረቢ አይባልም። ምን አለበይ አንቺ ይኸውልሽ መማክረሽን ብቻ ስሚ። አሁን ጥይኝም እንደፈለገሽ አድርጊ፣ ግን ተደብቀሽ አሁን 1 ወር ታዳምጭኛለሽ። አላዳምጥም ብትይም እንኳን አሁን ያልኩት ቃል ግዴታ ይዘሽና ታዳምጭኛለሽ። በውጭም ሆነሽ ታዳምጭኛለሽ። ስለዚህ መስቀል ምንድን ነው እሱ የሚለውን ሜይ ቢ ቢኒ የተወሰነ ያብራራልሻል። እሱ ስላላወራ ብዙም ስለ መስቀል ጉዳይ የተወሰነ እንትን ይልሻል እና በርቺ። ይህንን ካባዋን ደግሞ ምንድነው ሁሌም ሄዳችሁ እዚህ ጥቁር ድንጋይ ያቺ ጥቁር ድንጋይ ሁሌም ነው የምስሟት። መሐመድ ደሞችን ጥቁር ድንጋይ በሚስምበት ሰዓት ላይ ሁሌም እንጨት ይዞ ይሄድ ነበረ። ሜይ ቢ ማታቂ ከሆነ እሱን ሁሌም ዱላ ተሸክሞ ነበር የሚሄደው እና በጥቁሩ ድንጋዩን በእንጨቱ ነካነካ አድርጎ ያንን እንጨት ይስም ነበረ። ለምን ነበር እንደዛ የሚያደርገው? እሱ ጥያቄ ይሆናል ማለት ነው ለአንቺ። ለእኛ ግን መስቀል ትርጉም ስላለው ቢኒ የተወሰነ በላት። እሺ ሞዬ፣ እንግዲህ ጌታ ኢየሱስ ክርስቶስ ይወድሻል። በእርግጥ ሰውን ስለሚወድ ነው በመስቀል ላይ የተሰቀለው ማለት ነው፣ ለሰው ሁሉ ልጅ ብሎ። ስለዚህ ያን መስቀል እኛ የምናደርገው ለምን መሰለሽ? ለእኛ የተከፈለውን ውለታ ለማስታወስ ነው። በአንገታችን ላይ ሁሌ የምናደርገው እንጂ ዕለት ዕለት ይሰቀላል ወይ ብለሽ ጠይቀሻልና ሁሌ እየሞተ ነው ብለሻል። አይ እንደዛ አይደለም። አንድ ጊዜ ነው፣ ለብዙዎች ኃጢአት አንድ ጊዜ ነው የሞተው። ዕለት ዕለት ሊሞት አይገባውም። ዕለት ዕለት ሊሰቀል አይገባውም። አንድ ጊዜ ሞቷል። እኛ አንገታችን ላይ የምናደርገው ለእኛ የተከፈለውን ውለታ እናስታውሳለን። መጽሐፍ ቅዱስም መስቀሌን የማይሸከም ከኋላ የማይከተለኝ እሱ ለእኔ ሊሆን አይገባም ስላለ መከራ ነው። መስቀል ማድረግ መከራ ነው። ባይዘዌ አንድ ሰው በዚህ ሰዓት በተለይ አሁን አርሲ ውስጥ የክርስቶስን መስቀል አንገቱ ላይ አድርጎ በአሕዛብ መካከል ሲሄድ ሞት ነው የሚታወጅበት። መከራውን እየተከተለ ነው የክርስቶስን ማለት ነው። ኦኬ። ስለዚህ ክርስቶስን ይሰብካል፣ በአንገቱ ላይ መስቀል አድርጎ ስለኛ የተሰቀለው አምላካችን ይሄ ነው ብሎ ይሰብካል። በዛ ምክንያት ደግሞ ሊገሉት ይችላሉ፣ የሚመጣበት መከራ ማለት ነው። ስለዚህ ከዛ አንጻር ነው እግዚአብሔር ይወድሻል። እግዚአብሔር ፍቅር ነው። ስለወጣሽ ስለከዳሹ እግዚአብሔር አይገልሽም፣ አያስገድልሽም እኛ ጋር ማለት ነው። አሁን እንዳለ ስትሰሚ እንደነበረው እስልምናን ጥሎ የሚወጣ ሰው ኢሚዲየትሊ ይገደላል። 3 ቀን ነው። አሁን አንቺ ጥለሽ ብትወጪ 3 ቀን ጊዜ ነው የሚሰጥሽ፣ ሸሪያ ባለበት ሀገር ላይ ማለት ነው። ከዛ ትገደያለሽ። ስለዚህ አምላክ በግድ አምልኪኝ ሊልሽ አይገባም። ቢያንስ በምድር ላይ የመኖር ነፃነት ሊሰጥሽ ይገባል። እስልምና ላይ ግን የለም እያሉ ነው። ስለዚህ እንደዚህ የለም ክርስትና ላይ አምነሽ ወደሽ ፈቅደሽ ልጁ ነው የምትሆኝ እንጂ ባሪያው አትሆኝም። ልጅ ሆነሽ ታመልኪዋለሽ፣ ልጅ ሆነሽ ትገዥለታለሽ። እሱ ደግሞ አባት ነው የሚሆንሽ እንጂ እንደ ባሪያ አይሽም። ስለዚህ እኛ ክርስቲያኖች ከአምላካችን ጋር ያለን ግንኙነት የልጅና የአባት ነው እንጂ የባሪያና የሎሌ አይደለም። ስለዚህ አንቺ ልጅ መሆን ከፈለግሽ፣ የክርስቶስ ፍቅር እንዲነካሽ ከፈለግሽ፣ የክርስቶስ ልጅ መሆን ከፈለግሽ እውነት ልብሽን ክፈችና ልብ ብለሽ ስሚው። የትኛውም አምላክ ስለ ፍጥረቶቹ ስለ በጎቹ ብሎ የዚህን ያህል መስዋዕትነት የከፈለ ቤዛ የሆነ የለም። ሁሉም አማልክት ሄደች ብታይ እነሱ ከፍ ብለው ይመሰገናሉ፣ እነሱ ከፍ ብለው ይነገርላቸዋል። ስለ ፍጥረታቸው ግን አይገዳቸው። ፍጥረታቸው ክዷቸው በሄደ ቁጥር ኢሚዲየትሊ ያስገድሉታል። የማይታወቁ አማልክት ማለት ነው። የእኛ አምላክ ግን በእውነት ፍቅር ነው ስንል ዝም ብለን መጽሐፍ ላይ ስለተጻፈ አይደለም። ፍቅር መሆኑን በእውነት አይተናል። እኛ ክርስቶስ ፍቅር መሆኑን አይተናል። ስለኛ ቤዛ ሆኖ አይተነዋል። ፍቅር ነው ሲባል ለስም ብቻ ወይ መጽሐፍ ላይ ስለተጻፈ አይደለም። እውነተኛ ፍቅር መሆኑን ክርስቶስን ለበጎቹ እውነተኛ መሆኑን አሳይቶናል።
እስከ ደም ድረስ እስከ መስዋዕት እስከ ቤዛ ድረስ ደሙን አፍስሶ በደሙ ገዝቶናል ማለት ነው። ስለዚህ በደሙ የገዛሽ ነሽ አንቺ፣ በክርስቶስ ደም የተገዛሽ ነሽ። አሜን ብለሽ ብትቀበዩ ይህን ፍቅር ታገኛለሽ። አይ እምቢ ብትይ ደግሞ እንግዲህ እምቢ ካልሽ ደግሞ የፈለግሽውን እንድታመልክ እግዚአብሔር ይፈቅድልሻል፣ ክርስቶስ ይፈቅድልሻል። መጨረሻ ላይ ግን የመረጥሽውን ምርጫ ይሰጥሻል ማለት ነው። አንተን አልፈልግም የምፈልገው ሰይጣንን ነው፣ ከአንተ ውጭ ያለውን ነው የምፈልገው ካልሽ እነሱ ደግሞ ጨካኝ ነው፣ ወደ ጨካኝ ተላልፈሽ ትሰጫለሽ በመጨረሻ ማለት ነው። ይሄን ያለው ቅድም የብሉይ ኪዳን ላይ እፎይ ከተፈቀደልኝ አንድ ነገር ብቻ ልበልና አላስረዝምም፣ ሀሳቤን ልዝጋ። ሙስሊሞች ይመጡና እንደው በዚህ ዘመን ሊትራሊ እያየን እየገደሉ ቅድምም ቴሌግራም ውስጥ ገብታችሁ ብታዩ በጣም ያሳዝናል። እነዚህ እየገደሉ ይመጡና ይሄን መመለስ ሲያቅታቸው ብሉይ ኪዳን ላይ ሄደው ይደበቃሉ። የብሉይ ኪዳን ህግ መቼ ነው? የዛሬ 3400 ዓመት በፊት ያለን ህግ ይመጡና እኮ ድሮ እኮ እንደዚህ ተደርጓል፣ ስለዚህ አሁን መግደላችን ትክክል ነው ለማለት ይሞክራሉ። መጽሐፍ ቅዱስ ላይ እንደዚህ ያለ፣ ስለዚህ እኛ መግደላችን ብለው ጀስቲፊኬሽን ይፈልጋሉ። ሲጀመር ብሉይ ኪዳን ላይ ያለው ህግ ለእኛም አልተሰጠም። እሱም ደግሞ በኃጢአት ምክንያት የመጣ ህግ ስለሆነ ነው። ሰው ሁሉ ከህግ በታች ስለሆነ ነው። ባይዘዌ ጸጋው ስላልነበረ ነው። እንዴ ክርስቶስ ኢየሱስ እኮ ለብዙዎች የሚፈስ ለኃጢአት የሚፈስ የአዲስ ኪዳን ደሜ ነው አለ። በደሙ እኮ ሸፍኖናል። አሁን እኛ አንቀደንም፣ ህግ አይዘንም። እኛውን ከህግ በላይ ከጸጋ በታች ነው። የክርስቶስ ጸጋ የክርስቶስ ደም ከኃጢአት ሁሉ ስለሚያድን ይሸፍነናል። ስለገደለን አንገደልም። አሁን በንስሐ እንመለሳለን። ቅድም ኤርሚያስ ላይ እንዳለው እፎይ አዲስ ቃል ኪዳን የሚገባበት ወራት ይመጣል። እንደ ቀድሞ እንዳለው አይደለም። ከግብፅ ባወጣቸው ጊዜ አባቶቻቸውን ይዤ ባወጣው ጊዜ እንዳለ ህግ አይደለም ብሏል። እሱ ህግ የሚያስገድል ህግ ነው። ኃጢአት ስትሰራ የኃጢአት ደሞዝ ሞት ስለሆነ ሞት ያስፈረድባል። አዲሱ ህግ ግን በክርስቶስ ደም የተገኘው የተሰጠ ጸጋ ግን ምንድነው? ለንስሐ ጊዜ ይሰጣል። ኃጢአታቸውን አልቆጥርባቸውም ይላል እዛ ላይ በሄዳችሁ ታነቡ። ኃጢአታቸውን ከእንግዲህ አልቆጥርም። እነሱ አስቀድሞ ቸላሉኝ እኔም ቸላ በየባቸው ነበር፣ አሁን ግን ኃጢአታቸውን አልቆጥርም ይቅርም እላቸዋለሁ ይላል። ስለዚህ የይቅርታ ዘመን ነው። ስለዚህ መነጻጸር ካለበት እስልምና ከአዲስ ኪዳን ነው እንጂ ከብሉይ ኪዳን አይደለም። ምክንያቱም የመጣው ከሐዲስ ኪዳን በኋላ ነው። ከክርስቶስ በኋላ ከ600 ዓመት በኋላ መጥቶ እንደገና ወደኋላ ሄዶ ከብሉይ ኪዳን ህግ ጋር ካልተነጻጸርኩ ይላል። እሱ የባርነት ህግ ይለዋል ቅዱስ ጳውሎስ ሮሜ ነው ገላትያ 5:1 ላይ ክርስቶስ ነፃ አውጥቷቸዋል፣ እንግዲህ ጸንታችሁ ቁሙ፣ ደግማችሁ ወደ ባርነት አትመለሱ ተብለናል። እኛ ከባርነት ነፃ የወጣን ከህግ በላይ የሆንን ሰዎች ነን። በጸጋው ያለን ሰዎች ነን። ስለዚህ ጸጋው ይሸፍነናል። ስለኛ ኃጢአት ደም ፈሷል። ስለዚህ የማናችንም ደም አይፈስም። በአዲስ ኪዳን ጊዜ ማለት ነው። የማናችንም ደም አይፈስም። በንስሐ እንመለሳለን። ለንስሐ ጊዜ ተሰጥቶናል። ያ ንስሐ ጊዜ ተሰጥቶን ካልተመለስን ግን በመጨረሻ ቀን በፍርድ ሰዓት እግዚአብሔር ይፈርድብናል። አሁን ግን የንስሐ ጊዜ አለን። የብሉይ ኪዳን ዘመን ላይ አይደለም ያለነው፣ የምህረት ዘመን ነው የሚባለው። አስቀድሞ ዘመነ ፍዳ ይባላል። ሰው ልጆች በጠቅላላ በኃጢአት በህግ የሚያዙበት። አትስረቅ ነው የብሉይ ኪዳን ህግ። ከሰረቅ እጅ ይቆረጣል። ምክንያቱም ኃጢአት ነው። የኃጢአት ደሞዝ ደግሞ ወዲያው ትከፈላል ህግ ስለሚይዝ። አትግደል ነው፣ ትገደላል። መግደል ኃጢአት ነው። ስለዚህ ከገደልክ ትገደላል። ለምን? ጸጋ ስላልነበረ። በአዳም ምክንያት ሁሉ ሰው ከጸጋ በታች ስለነበረ። በክርስቶስ ኢየሱስ ነው አይደለ ጸጋ ያገኘ ነው። ኦኬ። ስለዚህ በሙሴ አስቀድመው በሙሴ ህግ እንገደል ነበር፣ በክርስቶስ ደግሞ ጸጋ አገኘን ብሎ ቅዱስ ጳውሎስ ስለሚናገር፣ ስለዚህ ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎልዋቸው ስለነበረ የብሉይ ኪዳን ህዝቦች በዚህ ህግ መሰረት ይያዙ ስለነበረ ነው። አሁን እኛ እንያዘን አንያዝም፣ አዲስ ቃል ኪዳን ገብቷል። ስለዚህ በንስሐ እንመለሳለን፣ የንስሐ ጊዜ አለን ማለት ነው። እና የብሉይ ኪዳን ህግን እየጠቀሳችሁ ጀስቲፋይ ለማለት አሁን ለምታርዱት ትናንትና ላረዳችሁት ነገር የብሉይ ኪዳን ህግ እየጠቀሳችሁ ጀስቲፋይ ለማድረግ አትሞክሩ ሙስሊሞች። ይሄ ህሊና ማጣት ነው። በነገራችን ላይ አሁን እኮ ምድር ላይ ያለ ነገር እያለ ምንድነው የጥንት ነገር እያነሳችሁ እንትን ለማለት የምትሞክሩት? እንደው የብሉይ ኪዳን ህግ እያነሳችሁ ይሄ በጣም ሼም ነው በእውነት በጣም ያሳዝናል። አክቹዋሊ አሁን ላይ መሬት ላይ ያለውን በተግባር እያየን ቤትም ቦታ እየገደላችሁ ይሄን ጀስቲፋይ ለማድረግ እንደዚህ እኮ እንደዚህ ይላል መጽሐፍ ቅዱስ ብላችሁ የምትሉት ከምራችሁ ነው? ግን ህሊናችሁ ይቀበላል? ዛሬ ላይ እኔ አባቴን ገለኸኝ አርደኝ ፊት ለፊት ያርደኸኝ ያረድኩ ብሉይ ኪዳን ላይ በእስራኤላውያን በዚህ ህግ እግዚአብሔር ገደሉ ብሎ ሰጥቷቸው ስለነበር በዛ ነው የገደልኩት ልትለኝ ነው? እንደዛ ልትቀልድ ነው? ጀስቲፊኬሽን እንደዚህ ይሰራል? እና በጣም የሚያሳዝን ነገር ነው የሚናገሩት።
ግድያችሁ እናንተ መሬት ላይ የወረደ ነው። በጽሁፎቻችሁ በመጽሐፎቻችሁ ብቻ ያለ ሳይሆን መሬት የረገጠ ነው። ከ1400 ዓመት ጀምሮ እስካሁን ድረስ መሬት የረገጠ ሰውን በመግደል አላቆማችሁም። ኦኬ አላቆማችሁ። እየገደለ በየቦታው ሙስሊም በጠቅላላ ሰው ይገላል። ታርዳላችሁ በጭካኔ ነው። እና ቅድም ቪዲዮ ላይም ደግሞ እንደው ሙርተድ እኮ ነው ለማለት ሞከሩ። እንዴ ሰው ለመግደል እንኳን ህግ እኮ አለ በመድኃኒዓለም። ቢላውን ሳሉና አስተራረዳችሁን አሳምሩ። በዚህ ዘመን ላይ አንድ ሰው ወጥቶ ሰው ስታርድ እያለ እኮ ልክ እንደ ከብት ስታርድ ቢላን እንዳይሰቃይ ቢላን ሳል እና አስተራረዳችሁን አሳምሩ ብሎ ሲናገር በጣም ያሳዝናል። የፈለገ ሙርተድ እንኳን ቢሆን በዚህ ዘመን ላይ ህግ አለ። በህግ እንኳን ነው እንትን መባል የነበረበት እና በጣም ያሳዝናል። እና እንደዚህ ብላችሁም ስበኩልን እስቲ። ለምሳሌ እጅና እግር ትቆርጣላችሁ አይደል? አቆራረጣችሁንም ታሳምራላችሁ ማለት ነው። የእጅ አቆራረጥ የእግር አቆራረጣችሁን ታሳምራላችሁ ማለት ነው። እሱንም ስበኩልንና እንዴት እንደምንቆርጥ እዩ። ሰው እንዳይሰቃይ አስለን በደንብ አድርገን ነው የምንቆርጠው እጅ ብላችሁ ስበኩ። ይሄ ደግሞ ጀስቲፋይ ነው፣ ትክክል ነው፣ ለህሊና ይስማማል፣ በዚህ ዘመን ላይ ይስማማል ብላችሁ ስበኩን። ቅድም አቡ ሃይደር የሌላው ህግ በጠቅላላ የጃህልያ ህግ ነው፣ ያለ ህግ ነው ፍትህ ስላለ እጅ መቁረጥ ፍትህ ነው ብላችሁ ስላሰባችሁ ማለት ነው። እግር መቁረጥ ፍትህ ነው፣ አንገት መበጠስ ፍትህ ነው። ይሄ ነው ለዓለም የሚገባው ያለ ህግ ብላችሁ ስላላችሁ እሱ ነው ትክክለኛው እንጂ ዓለም ላይ ያለው ክፉር ህግ በጠቅላላ ሰው በፈለገበት እምነት ስላላመነ መገደል የሌለበትም የሚል ይሄ የካሃዲዎች ህግ ነው፣ ፍትህ አይደለም። ፍትህ የሚሆነው አንድ ሰው አላህን ካላመነ መገደሉ ነው ፍትህ የሚሆነው ብላችሁ እየሰበካችሁ ስለሆነ በደንብ አድርጋችሁ ይሄን ሳታፍሩ ሳትሸማቀቁ ተናገሩት፣ ሳታፍሩ እና በጣም ያሳዝናል። ቴንኪዩ ስለተሰጠኝ እድል። እናመሰግናለን። ብዙ ጊዜ የሚያነሷቸው ጥቅሶች ብሉይ ኪዳን ላይ ያሉ ጥቅሶች ከግድያ ጋር በተያያዘ ብሉይ ኪዳን ላይ በደንብ ልታስተውሉት የሚገባው ብሉይ ኪዳን ላይ እስራኤላውያን በግብፅ ለ450 ዓመት አካባቢ በግብፃውያን እንትን ካሉ በኋላ ወደ ተስፋይቱ ምድር ሲገቡ በራሳቸው ጽድቅ እንኳን አይደለም ወደ ተስፋይቱ ምድር ወደ ከነዓን የገቡት። ነገር ግን እግዚአብሔር አስቀድሞ ዘፍጥረት ምዕራፍ 12 ቁጥር 3 አካባቢ ላይ ቃል ኪዳን ለአብርሃም ስለሰጠው ወደዛ ይገባሉ ማለት ነው። ወደዛ ሲገቡ ግን ምንድነው እሱ በግብፅ የለመዱት ጣዖት አምልኮ አለ። ግብፃውያን ብዙ ጣዖትን ስለሚያመልኩ ከዛ በመንገድ ላይ ደግሞ የሚገጥሟቸው ጣዖት አምላኪዎች አሉ። ስለዚህ ወደ ተቀደሰችው ወደዛች ቤት ሲገቡ ወደዛች ቦታ ሲገቡ ቃል ኪዳን ያዙ ከፈጣሪ ጋር ቃል ተግባቡ። አንተን እናመልካለን፣ ከአንተ ከወጣን መቅሰፍትን አምጣብን። አንተን እናመልካለን፣ አንተን ስናመልክ ደግሞ ጠላት ከመጣብን እርዳን። ቃል ኪዳን ውል ማለት ነው። ቃል ኪዳን ማለት ውል ነው አይደለ? በሁለት አካላት መካከል የሚገባ ወይንም በእንትኖች መካከል የሚገባ ውል ነው አይደል? ቃል ኪዳን የሚባለው ውል ነው፣ ስምምነት ነው። ተዋዋሉ ማለት ነው። ከዛስ እኛ እንደዚህ ካደረግን አንተ እንደዚህ አድርገብን፣ እኛ ደግሞ እንደዚህ ካደረግን አንተ እንደዚህ አድርገለን። ስምምነት ፈጠሩ ማለት ነው። ገቡ። ከዛ ይሄ ህግን እንደዚህ ከሆነ እንደዚህ በራሳቸው ህግ መሰረት ይመሩበታል ማለት ነው። የእስልምናው እንደዛ አይደለም። ቃል ኪዳን ገብተው እንደዛ እሺ አይደለም። ቃል ኪዳኖች አይደለም። ቃል ኪዳኖች ሳይሆን ደግሞ የእስልምናው ዝገቱ ፓርት አይሁዶቹ እስራኤሎቹ ቃል ኪዳናቸው ከራሳቸው ዜጋ ጋር ነው የሚያነሱት። ዘዳግም ምዕራፍ 13 ዘዳግም ምዕራፍ 17 እነዚህ ነው የሚጠቅሷቸው ከመቀየር ጋር በተያዘ በአንተ መካከል ይላል። ሌላ አካል አይደለም የሚያጠቁት፣ ሌላ አካልም አይደለም። ቃል ኪዳኑ አይመለከተውም ሌላው አካል፣ ራሱ እስራኤላዊ ነው እዛው ያለ ክፍሉ እንደዛ የሚለው። ቃል ኪዳን ስለገቡ የአፋቸውን ፍሬ ነው የሚያገኙት። እና ሙስሊሙን ብለውም አይደለም ሌላ አካል ሄደው ወቅተው የሚወሩት። እስልምናው ግን ከመካ ተነስቶ ከመዲና ተነስቶ ቱርክ፣ ከቱርክ ተነስቶ ኢራቅ፣ ኢራን፣ ሮም፣ ግብፅ እነኝን ሁሉ ነው የወረረው ከብዙዎቹ በትንሾቹ።
አንድም አልወረሩም እነሱ። ለማስለምም አልተዋጉም እነሱ። ወደ ሃይማኖታቸው ለማምጣት አልተዋጉም እነሱ። እስልምናውስ እና እያለ እየሄደ ነው የወጋቸው። በእነኛ ውስጥ የተካሄዱ ጦርነቶች እንዳለ ግድያዎቹ ጠላት ይመጣባቸውና ያስጨንቃቸዋል። ቅድም እንዳልኳችሁ ቃል ኪዳን ገብተዋል ከፈጣሪ ጋር። አንተን ልናመልክህ ከወጣን ኢቭን ወንድሜ እንኳን ወጥቶ እንደዚህ የሚያስት ከሆነ እሱን ገለዋለሁ። ይሄም ደግሞ አንተ ግደለኝ እኔም ገላለሁ። ከፈጣሪ ውጭ እንትን የምንል ከሆነ ሁላችንም ፈጣሪ ብቻ እንገዛለን። በአንተ ምክንያት መቅሰፍት መምጣት የለበትም። ይህ የሚያደርጉን ለምንድን ነው? እሱ እኛ ንጹህ ነን ቅዱስ ነን ቃል ኪዳንህን እንጠብቃለን ተሰብስበው አሉ። በአንደኛው ምክንያት መቅሰፍት እንዳይመጣባቸው ማለት ነው። እናስወግዳለን ከመካከላችን እንደዚህ የሚሰራ ካለ አሉ ማለት ነው። ስለዚህ ይህን ቃል ኪዳን መመራት ግዴታቸው ሆነ ማለት ነው። በቃል ኪዳኑ ይሄዳሉ እንጂ እንደ እስልምናው ይሄድ የከሌን ሀገር ህንድን ውረር የለም። እስልምናውስ ህንድን ውረሩ፣ ህንድን ተወረራችሁና እንትን ካላችሁ ገነት ትገባላችሁ። ሀዲሱ ነው የሚለው። ኢራቅን ውረሩ፣ ኢራንን ውረሩ፣ ኢየሩሳሌምን ውረሩ፣ ግብፅን ውረሩ፣ የመንን ውረሩ እያለ ትእዛዝ ሰጥቶ ነው ሄደው ወረው። ትሰልማለህ አትሰልምም? እምቢ ካልክ ትገደላለህ። የመጽሐፍ ቅዱስ እንደዛ አይነት ትእዛዝ አንድም የለው። ጠላት ይመጣል ይወጋቸዋል። ከዛስ መጨረሻ ላይ እግዚአብሔር ኃይል ይሰጣቸውና የመጣውን ጠላት እንዲመክቱ ይፈቅድላቸዋል ማለት ነው ለእስራኤላውያን። በዛ ውስጥ ይሞታል ሰው፣ ይገደላሉ እነኛ የመጡት አካላት። እነኚህ ሄደው ኑ እስልምናን ኑ እግዚአብሔርን አምልኩ ብለው ቱርክ ሄደው አይደለም ወቅተው የገደሏቸው፣ ወይንም ህንድ ሄደው አይደለም መተውባቸው ቀያቸው የተቀደሰችው ቦታ መተው ኑ እናውጣችሁ ለጣዖታችን ኑ ስገዱ ሲሏቸው ኖ ብለው ጦርነት ይከፍታሉ። በዛ በጦርነት ላይ እግዚአብሔር ፈቅድላቸዋል ማለት ነው ያንን ራሳቸው እንዲከላከሉ። ስለዚህ እስልምናውና የብሉይ ኪዳኑ ታሪክ ራሱ አይገናኝም። እኛ ያንን ይገዛናሉ፣ አሁን አይገዛንም። ህግ ነው ያ። እኛ ከህግ በላይ ነን። ህግን እንኳን መዳኘት ምንችለን፣ ምክንያቱም በጸጋ ያለን ሰዎች ስለሆነ በጸጋው ስንሆን ከህግ በላይ ነን እንጂ ከህግ በታች አይደለንም። ከህግ በላይ ነን። ከጸጋው በታች ብንሆንም ከህግ በላይ ነን፣ በጸጋው ስላለን ማለት ነው። ህግ የተሰጠው በሙሴ ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ህጉ ተፈጽሟል። ተፈጽሟል። ደም እንዳናፈስ ደሙን አፈስሰልን። ደም አፍስሶልን እንደምታፈስ ከሆን አሁንም ገና በህግ ውስጥ ነው ያለው ማለት ነው። በህግ ስራ ውስጥ ነው ያለው። ስለዚህ ደሙን አፈሰሰልንና ምን አለ? ተፈጸመ አለ። ሴፍ የሚያነሳ በሴፍ ይሞታል አለ። በማንም አትፍረዱ አለ። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ሴፍ የሚያነሳ በሴፍ ይሞታል አለ። ዮሐንስ ወንጌል ምዕራፍ 18 ቁጥር ስንት ላይ እንደሆነ ብረሳውም ጴጥሮስ ሴፉ መዘዝ አድርጎ ያንን መቶ አለቃ ጆሮ ሲቆርጥ ሴፍ የሚያነሳ በሴፍ ይሞታል። ሴፍ መልስ ወደ ዘገባው። ንግስናዬ ከዚህ አይደለም። ብፈልግ ሰራዊት አባቴ አይልክልኝም፣ አላስነሳም። ስለዚህ ለክርስቶስ ምንዋጋለት ሴፍ ምንመንዝለት የለም። ሴፍ መልስ ነው የሚለን፣ አያስፈልግም። ለዚህ ነው ትገደላላችሁ እንጂ ግደሉ ብሎ ትእዛዝ አንድም አልሰጠንም። ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 1 ጀምራችሁ ስታነቡት ቀኑን ሙሉ ከመኩራብ ያወጧችኋል፣ ከዚህም በላይ የሚገድሉባችሁ ጊዜ ይመጣል። ይህንን የሚያደርጉት እኔንና አብን ስላላወቁ ነው ይላል። አባቴን ስላላወቁ ነው። የምትገሉበት ጊዜ ይመጣል አላለም፣ የምትገደሉበት ጊዜ ነው ያለው። አንድ ጥቅስ አትሰጡ ነው። ምን የምትገሉበት ጊዜ ይመጣል ብሎ አላለንም። የምትገደሉበት ጊዜ ግን ይመጣል አለን። ጳውሎስ ጠላቶቻችሁ መርቁ፣ የሚያሳድዷችሁን ጸሎት አድርጉላቸዋለን እንጂ አሳዷቸው፣ ግደሏቸው አላለንም። ሮሜ ምዕራፍ 12 ቁጥር 12 ጀምሮ ቀኑን ሙሉ ስለ አንተ እንሰደዳለን፣ እንደሚታረዱ በጎች ተቆጠርናል እንጂ ቀኑን ሙሉ እናሳድዳለን፣ እንደሚያርድ እንደ አራይ ሰው ተቆጠርን አላለም። ሮሜ ምዕራፍ 8 ቁጥር 36። ስለዚህ ሐዲስ ኪዳን ላይ እንደዛ ነው። ምናልባት ሉቃስ ወንጌል ምዕራፍ
ምዕራፍ 19 ላይ ቁጥር 27 ላይ የሚያነሷ ጥቅሳለች። በምሳሌ ተነገረኝ ሴፍ ሚል ቃላቶችን ካያችሁ ወይ ደግሞ እንደዚህ እንትን ካያችሁ ሉቃሱ በምሳሌ የተነገረ ነው። እሱም በትንሣኤ በእንትን የሚሆን ነው። በዕለተ ቂያማ በእነሱ አነጋገር መላእክቶች ናቸው እሱ ነው ምንትን የሚሉት። ሞት የሚለውም በእኛ የተለየ ነው፣ እንደነሱ አይደለም። ሞት አረዳዳችን ራሱ ሞት በስጋ እያለ አይሚን ሰው በስጋው እያለ እንኳን እየተንቀሳቀሰ ሞተ ሊባል ይችላል። ከእግዚአብሔር መለየት ሞት ይባላል። አንድ እንትን የሚያመጡትም ስላየው ነው። በስጋ እያለ ከእግዚአብሔር ከተለየ ሞት ይባላል። ከኛ ህብረት ውስጥ መነጠል በራሱ ሞት ይባላል ማለት ነው። ሞት ትባላለህ። እንደገና ደግሞ ሞት ስጋና ነፍስ መለየትም ሞት ይባላል ማለት ነው። ስለዚህ እኛም ሞት ጋር ዲፊኒሽናችን ይለያያል ማለት ነው። ሌላኛው ደግሞ የእግዚአብሔር ቃል ምን ተብሎ ይጠራል? ሴፍ ተብሎ ይጠራል። እሳት ልክ ራእይ ምዕራፍ 1 ላይ ቁጥር 16 ይመስለኛል 15 ላይ ከአፉ ልክ በሁለት በኩል እንደተሳለ ስለት ነው ይለዋል። የእግዚአብሔር ቃል ጅማትና አጥንት የሚነጥል የሚለያይ እንደተሳለ ሴፍ ነው ይላል። ሴፍ ነው ብሎ ይጠራዋል ማለት ነው። ስለዚህ በሴፍ የሚል እንትኖች ላይ ብታገኝ ገድል ላይ እንደዛ ብታገኝ በሴፍ ቆርጠጣል ሚል ብታገኝ ሴፍ የሚለው የኛ ምንድነው? እሱ ምንድነው? ይህ የምትዋጋበት አይደለም። ምክንያቱም ሐዋርያው ቅዱስ ጳውሎስ ምን ብሏል? ውጊያችን ከደምና ስጋ ጋር አይደለም ከአጋንንት ጋር ነው። ስለዚህ እሱን ለማሸነፍ የእግዚአብሔርን የጦር እንትን ጋሻ ያዝ፣ እግዚአብሔርን ቃል ታጠቅ፣ እሱን ሴፍ ያዝ ይላል። አጋንንትን ለመውጋት ጎራዴ ሸቦላ ዘል ትንቀሳቀስ ነው እንዴ? ውጊያችን ከስጋና ደም አይደለም አለ። ስጋና ደም ነው ሰው ያለው። ውጊያችን ከሱ አይደለም አለ፣ ከአጋንንት ነው አለ እና አጋንንት